በወላይታ ዞን ወቅታዊ የፓርቲና የመንግስት ተግባራት አፈጻጸምን በመገምገም የቀጣይ አቅጣጫዎችን ለማስቀመጥ ያለመ የውይይት መድረክ ተካሂዷል። በመድረኩ የግብርና ምርታማነት፣ የሀገር ውስጥ ገቢ፣ የወጣቶች በጎ ፈቃድ፣ የትምህርትና የአካባቢ ጥበቃ ስራዎች አፈጻጸም በጥብቅ ተገምግሟል። የዞኑ የመንግስት ዋና ተጠሪና በምክትል አስተዳዳሪው የተመራው በዚህ መድረክ ላይ የዞን የወረዳና የከተማ ከፍተኛ አመራሮች የተሳተፉ ሲሆን በማጠናቀቂያውም ለቀጣይ ስራዎች የሚያግዙ አቅጣጫዎች ተቀምጠዋል። ለተገኝ ሰይፉ ዘገባ መቅደስ ኦሾሌ። የዜጎች ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ስነ ልቦናዊ ችግር ሆኖ የቆየው የተረጂነት ሰቀቀን በምርታማነት ለመቀልበስ በወላይታ ዞን መንግስትና ፓርቲ በጋራ እየሰሩ በቆዩባቸው ጉዳዮች ዙሪያ ውይይት ተካሂዷል። መንግስት የያዘውን ይህንን እቅድ ከግብ ለማድረስ የአንበሳውን ድርሻ የሚይዘውን የግብርና ዘርፍ ከተፈጥሮና ሰው ሰራሽ ችግሮች በላይ ሆኖ በመስራት ውጤታማ ማድረግ እንደሚገባ ተገልጿል። እንደ ወላይታ ዞን በተያዘው በጀት ዓመት በበልግ ወቅት በዝናብ መቆራረጥ ምክንያት በማሳ የደረቁ እህል በማንሳት ለመኸር እርሻ ዝግጅት እየተደረገ ይገኛል። በተለያዩ ቀበሌያት ላይ እየታረሰ ያለበት ማሳ አለ። ምክንያቱም ቅድም በመኸር ላይ የተገለጸው ነገር ከተረጂነትም ጋር እንደ ጉድለት ከአየር ንብረት ጋር የነበረው ያቆየን ነገሮች አሉ እንጂ አሁን ግን ዝግጅቱ ጨርሰን ቀጣይ ጊዜ በሁሉም ቀበሌ ላይ እንደ አቅማቸው የተሰጠ እንደ አቅማቸው ያለው ማሳ አለና ይህን ማሳ በሙሉ መጠቀም እንዳለብን በተቋማት ደረጃ ያለው ወደ 10 ሄክታር የሚሆን በትምህርት ቤቶች ደረጃ በርግጥ ከተማ ከመሆንና ማሳውን ዝቅተኛ በመሆን ያለው ማሳ ግን ከስፖርት ሜዳ ውጭ ያሉት ሁሉ ለዚህ መጠቀም እንዳለብን ትምህርት ቤቱም የውስጥ ገቢ ማድረግ ያለበት ሁሉ ስለዚህ የዚህ አካል አድርገን ማሳዎቹን በጾም ማሳደር ያለብን የሚል አሟጠን የመጠቀም ስራዎቹ እየተሰራ ነው። ግብርና ስራ ለሁሉም ነገር መሰረት ነው። የግብርና ስራ በአንድ ወቅት ሊጎዳ ይችላል። ቶሎ ብሎ ሌላ ወቅቶች ደግሞ የማካካስ ስራ መስራት አለብን። ስለዚህ አሁን ያለውን የተሻለውን የአየር ሁኔታ ተጠቅመን ጤፍ የመዝራት በክላስተር በእኛ ወረዳ ጤፍ በክላስተር እየተዘራ ነው ያለው። አደንጓሬም በክላስተር እየተዘራ ነው ያለው። ይሄንን ሰርተን ግብርናን የተጎዳንበት ጎን አካክሰን የመስራ አቅደን ከአርሶ አደሩ ጋር ተወያይተን ከባለሙያ ጋር ተወያይተን በንቃት እየሰራን ያለንበት ሁኔታ አለ። ማቅረብ ጀምረናል። የማዳበሪያ ጉዳዩን እስካሁን ባለው ከ700 በላይ ኩንታል ማዳበሪያ ለአርሶ አደሮቻችን ማሰራጨት ተችሏል። ቀሪ ችግር ባለባቸው ቦታዎች ላይ ለማዳረስ ከዞኑ መንግስት ጋር በቅርበት እየተናበብን ችግሩን ለመቅረፍ በስፋት እየሰራን እንገኛለንና ይሄ ከግብርና ጋር ያለው ስራ በተለይም ደግሞ አርሶ አደሩ በምግብ ራሱን እንዲቻል ከመቼም ጊዜ በላይ ትኩረት ሰጥተን እየሰራን ያለንበት ጉዳይም ስለሆነ በዚህ ደረጃ ላይ ያለ መሆኑን ለማሳወቅ ነው። መንግስት ዜጎችን ከተረጂነት ወደ ምርታማነት ለማሸጋገርና በምግብ ራሳቸውን ለማስቻል ባነገበው እቅድ በሁሉም አካባቢዎች የተጀመረው ተግባር ለዚህ ዓላማ የታቀዱ የመንግስት የወል መሬቶችን ለመኸር እርሻ ማዘጋጀትና ሌሎች ዝግጅቶች ተጠናክረው ቀጥለዋል። እዚህ በመኸር ላይ 80 ሄክታር መሬት በጤፍና በአደንጓሬ አዘጋጅተን ከተረጂነት ወደ ምርታማነት በሚል መሪ ለመስራት እያዘጋጀንን ከዛ ማሳ ውስጥም ባለፉ ከሁለት ቀን በፊት በ15 ሄክታር መሬት ጤፍ ዘርተናል። የዞኑ ከፍተኛ አመራሮች ባሉበት ጤፍ የመዝራት ስራ ሰርተናል። በ11ዱም ቀበሌ ላይ 80 ሄክታር ተዘጋጅቶ ነው ያለው። በዚህ አሁን እየሰሩ ናቸው። ለማሰባሰብ መጋዘን አዘጋጅተን አንድ መጋዘን እንደወረዳችን የተዘጋጀ አለ። እሱ ላይ መጋዘን ብቻ ሳይሆን መጋዘኑ ውስጥ ደግሞ እህል ለማከማቸት ብዙ ስራዎችን እየሰራን መተናል። ይሄን ደግሞ ከተለያዩ ማህበራዊ መሰረት ጋር በመሆን ከሃይማኖት ተቋማት፣ ከንግዱ ማህበረሰብ፣ ከመንግስታዊ ካልሆኑ ድርጅቶችም ጨምሮ እህል የማሰባሰብና ሀብት ስቶር የማድረግ ስራ በስፋት እየሰራን የመጣንበት ጉዳይ ነው ያለው። በብዙ መልክ ከህብረተሰቡ ህይወት ጋር ተቆራኝቶ የሚገለጸው የግብርናው ዘርፍ በተደራጀ መልክ በማዘመን የምግብ ዋስትና ማረጋገጥ ያስፈልጋል ያሉት የዞኑ ከፍተኛ የስራ ኃላፊዎች ከተረጂነት ወደ ምርታማነት ለሚደረገው እንቅስቃሴ ስኬታማነት በልዩ ትኩረት እንደሚሰራ ጠቁመዋል። ሀገራት የሚመጣ ተረጂነት መንፈስን አንደኛው በራሳችን አቅም መደጎም መቻል፣ ሁለተኛ ምርታማነትን ለማሻገር በራሳችን ደረጃ የእህል ክምችትን መፍጠር መቻል በሚል ስራ ውስጥ ገብተን ንቅናቄውን እየሰራን ያለበት ሁኔታ አለና ከዚያ አኳያ እንደ ዞን ጥሩ ስራዎች እየተሰራበት ያለበት ጅምር ስራዎች አሉ። ከዛ ባሻገር ከሀብት አሰባሰብ በተለይም ከገንዘብ አኳያ ሁሉም መዋቅር በራሱ
የጀመራቸው ስራዎች በጣም ተስፋ ሰጪ ናቸው። መኸር ላይ የወደመ ሰብል በሙላት ማስነሳት ከሐዋሳ ስትመጣ ድምቱ ስትሻገር በቃ የከሰረ የደረቀ ሰብል ነው የምታዩት። አልተነሳም። አብዛኛው ቦታ ላይ ማስነሳት ታች ያለው ግብርና ህይወት ካለው ያስነሳ፣ ካላስነሳ እሱን አስነሱት። እናንተ ተረጅነትን አንደኛ ልየታ ማካሄድ፣ ልየታ ስናካሄድ ኦሬዲ የሶፍትዌር ተጠቃሚዎች የተለዩ አሉ ምናቃቸው። ከዛ ውጪ ዲስፕሌስድ የሆኑ እነዚህ በመሬት መንሸራተትና ናዳ የተፈናቀሉ ከወኮይሻ ኪንዶዲዳዬ ዳሞት ጋሌ ሌሎችም ከአንድ ሁለት ምናምን ሊኖር ይችላል የሚታወቁ ሰዎች ማለት ነው። ከነዚህ ውጪ ያለውን መለየት ይሄ ትክክለኛ ዳታ ስለምንፈልግ ነው። ተረጅነት በእህልና በገንዘብ ክምችት ብቻ ሳይሆን በጤና፣ በትምህርት፣ በገቢዎች፣ በፋይናንስ፣ በአገልግሎት አሰጣጥና በሌሎች ዘርፎች በሚገኙ መልካም ውጤቶች ጭምር እንደሆነ ተመላክቷል።